እንግዲህ እኛም አንድ ነገር ሞክረናል በግላችን ምንድነው እሷንና እሱን የሚያስታርቅ አንድ ጓደኛ እንደ ሽማግሌ ልከን ነበር። እነሱም በደንብ የሚያውቁት እኛም በደንብ የምናውቀው ቤተሰቦች ትንሽ ለሁላችንም ነገሮችን ለማስከን ይረዳል ብለን ያሰብነውን አንድ እንደ ሽማግሌ የሚሆን ሰው ልከን ነበረ። እዚህ ጋር ስሙን መጥራት አንፈልግም። ለምን መሰላችሁ? ከካሜራ ውጭ የሚያደርግንበት ምክንያት ነገሩ እንዲፈታ ካለን ፍላጎት የተነሳ ቪዲዮ አልቀረጽንም። መመለሷ ተገቢ አይደለም ብለን እናስባለን። ሰላም፣ እንዴት ናችሁ የዩቲዩባችን ተከታታዮች? ደህና ናችሁ? እኛ በጣም ደህና ነን። አዎ፣ እንዴት ናችሁ? በመላው ዓለም የምትገኙ በሰሜን ምስራቅ፣ ደቡብ፣ ምዕራብ የምትገኙ ቤተሰቦቻችን እንዴት ናችሁ? እንግዲህ ሰሞኑን ሁላችንም ዩቲዩብ ላይ ያየነው አንድ ቪዲዮ ነበረ። ያ ቪዲዮ ምንድነው? ሰሞኑን እንግዲህ የነበርንበትን ችግር ሁላችሁም ታስታውሳላችሁ። እኛም የናርዲ የቤተሰባችን ችግር ውስጥ መግባትና ሳናስበው ደግሞ አንድ ትልቅ ትዳር ሊፈርስ የነበረበት ሁኔታ ታስታውሳላችሁ። እና እንግዲህ ቤተሰቦቻችን እኛ እንግዲህ ውብዬንም በዚህ አጋጣሚ ማመስገን እንፈልጋለን። ለምን ይሄን ሁሉ ነገር ተፈጥሮ ለእኛ ይቅርታዋን መስጠቷ በራሱ በጣም የተደሰት ነው። ለምን ለመሰላችሁ? ብዙ ጊዜ ስህተቶች ይፈጠራሉ፣ ስህተቶች ይኖራሉ። ነገር ግን ይቅርታ የሚያደርግ ልብ ነው ዋናው ነገር። በዚህ ሰዓት ትልቅ ሊያስብል የሚችል ነገር ይቅርታ ማድረግ ነው። ስለዚህ እኛም እንግዲህ ሄደን ይቅርታ በጠየቅን ሰዓት ውብዬ ቀና ምላሽ ስለሰጠችን በጣም እናመሰግናለን። አዎ ቤተሰቦች፣ ባለፈው እንግዲህ እንዳያችሁት ይቅርታ ተደርጎልናል። እኔም በበኩሌ በጣም ነው ደስ ያለኝ በዚህ ነገር እና ውብዬ በጣም እናመሰግናለን። ያው ከመጀመሪያው ጀምሮ ይህንን ጉዳይ እየተከታተላችሁ የነበራችሁ ቤተሰቦች እኛ የገባንበትንም ነገር በደንብ ታውቃላችሁ። ከእንደገናም ደግሞ ይቅርታም ስንጠይቃት የነበረውን ነገር በደንብ አይታችኋል እና ሙሉን ነገር ስለምትረዱት ያው እናንተ በጣም ሰፖርት እያደረጋችሁን እንደነበረ ሰው በጣም ደስ ብሏችሁ ኮሜንት ላይም ጥሩ ነገር ጽፋችሁልን ነበር። በጣም እናመሰግናለን። ያው ግን ባለው ነገር ግን ሙሉ ለሙሉ ደስታችን ሙሉ አልሆነም። እኛም በጣም ደብሮን ነበረ። አንደኛ የናርዲ ጉዳይ መፈታት አለበት በሚል ያው የያዝነው ነገር ነበረ። ግን ከውብዬ ጋርና ናርዲ ያለው ጉዳይ ደግሞ ኦልሬዲ ተፈቷል፣ ይቅርታ ተባብለዋል። ነገር ግን ያው ገንዘቡ አልተመለሰም። ያ የወሰደባትም ሰው እሱ በሕግም የተያዘ ጉዳይ ስለሆነ የወሰደባትንም ሰው ነገሮችን በሚስተካከሉበት መንገዱ ላይ የቻልነውን እንደምናደርግ ያው ቤተሰቦች ለእናንተ ቃል እንገባለን። እንግዲህ ናሂንም ቀርበን አነጋግረነዋል የዛኔ ካስታወሳችሁ። ከዛ በፊት ናሂም ደግሞ ጋር ያየነው ነገር ምንድን ነው? ናሂ በቃ በትዳሬ ተስፋ ቆርጫለሁ ነበር ያለን። ነገር ግን ናሂም በትዳሩ ተስፋ እንዳይቆርጥ እስካሁን ድረስም እየተፈጠሩ ያሉ ነገሮች በጠቅላላ መሆን የነበረባቸው ነገሮች እንደሆኑ ለእሱ ነግረነዋል እና እሱ ደግሞ ያው ትንሽ ልቡ እሱም ትንሽ እያዘነ ነው፣ ሀዘን ላይ ነው የሚገኘው። እኛ የውብዬ ይቅርታ ልብ እንዳላት ውብዬ ይቅርታ ለሱ ልታደርግለት እንደምትችል ነግረው ነበር እና ፕላስ ደግሞ ዋናው ነገር ምንድነው? እስቲ ሞክረህ አሳየን፣ ሞክር እናሳየን፣ የሆነ ነገር ማየት እንፈልጋለን ነበር ያለው። ለምን እሱ በቃ ውብዬ ጠልታኛለች ብሎ ቤቱ እየተቀመጠ በሆነበት ሰዓት ውብዬ በጣም ብዙ መጥፎ ነገሮችን ልታደርግ ትችላለች። ለምሳሌ አንዱ እንኳን እሱን በፖሊስ ማሳገድ ነው። ገባችሁ አይደል? እሱ ዝም ባለ ቁጥር እየተፈጠሩ የሚሄዱ ነገሮች በጣም ሰፊ ነገሮች ናቸው። ስለዚህ ከዚህ በኋላም ዝም እንዳይል የሆነ ነገር እንዲሞክር የሆነ ነገር እንዲያደርግ ጠይቀ ነው ነበር እና ናሂም ይሄን ነገር ተቀብሎ ምን አድርጓል? እናትየዋን የእሷን እናትና አባት እሷ ጋር በመውሰድ እንግዲህ ይቅርታ ለማስጠየቅ ጠይቋል እና ትልቅ እርምጃ ነው የወሰድከው ናሂ። በዚህ አጋጣሚ አንተንም በግል እያገኘንን ያለ ነው፣ በግልም የነገርን ነገር አለ። ይህንንም እያደረግ ስለሆነ እናመሰግንሃለን። ነገር ግን የእሷ ምላሽ እንግዲህ እንደተመለከታችሁት ላስብበት ነበር እና ላስብበት ትዳር ላይ ትንሽ የሚፈጥረው ጋፕ ሊኖር ይችላል። ቤተሰቦች ምን ማለት ነው? እሷ ላስብበት ባለችበት ቅጽበት ናሂ ምን እያሰበ እንደሆነ አይታወቅም። ናሂ ላስብበት እያለ ባለ ሰዓት ውብዬ ምን እያሰበች እንደሆነ አይታወቅም። ስለዚህ ይህንን ነገር ለመፍታት አንደኛው አማራጭ በፍቅርና በመተሳሰብ በይቅርታ መፍታት ነው። ስለዚህ ውብዬ ልብሽን መልሰሽ ወደ ባልሽ ወደ ቤትሽ እንድታደርጊ አሁንም ቢሆን ጥያቄያችን እናቀርባለን። እንግዲህ እኛም አንድ ነገር ሞክረናል በግላችን። ምንድን ነው
እሷንና እሱን የሚያስታርቅ አንድ ጓደኛ እንደ ሽማግሌ ልከን ነበር። ለምን ያው እኛ ስላለንበት ጉዳዩ ላይ ሙሉ ለሙሉ ቤተሰቦች ያው የመጣው ነገር ይሄ ነገር እኛ ቀና አስበንም ቢሆንም ትዳራቸው የተበጠበጠው ነገሮች የተበላሹት በዚህ ጉዳይ በእኛ ባመጣነው ጉዳይ ነው እና እኛው ራሳችን ደግሞ ነገሩን እንዳበላሸን ብዙ ቤተሰቦች እንግዲህ አማክሩን ስንል ኮሜንት ላይ በጣም አብዛኛው ሰዎች እናንተው ነው ያበላሻችሁት ማለት በቅንነትም አስባችሁ ቢሆን እናንተው ይህን ጉዳይ እንግዲህ ባለትዳሮች ብዙ ዓመት የቆዩ ባለትዳሮች ጋር ይዛችሁት እንደመጣችሁ መጠን እናንተው ራሳችሁ ማስተካከል አለባችሁ ብለውን ኮሜንት ላይ ነገረውን ስለነበረ ያው በእኛ በኩል ያለውን ነገር ናሂን አማክረን አድርገን ነበረ ልከን ነበረ ሽማግሌ ልከን ያው ነገሩን እኛ ስንይዘው እየከረረ ስለነበረ እናንተም ብዙ ጊዜ አይታችኋል። እኛ ሄሉ ምናምን እየመጣን ነገሩን ታረቁ የሆነ ነገር አድርጉ ምናምን ስንላት ብዙ ጊዜ በጣም ደስተኛ አትሆንም። እንግዲህ እነሱም በደንብ የሚያውቁት እኛም በደንብ የምናውቀው ቤተሰቦች ትንሽ ለሁላችንም ነገሮችን ለማስከን ይረዳል ብለን ያሰብነውን አንድ እንደ ሽማግሌ የሚሆን ሰው ልከን ነበረ። እሱም እንግዲህ በደንብ ውብዬን የተፈጠረውን ነገር ሙሉ ለሙሉ አስረድታው ያለውን ነገር አስረድታው ያው እዚህ ጋር ስሙን መጥራት አንፈልግም። ለምን መሰላችሁ? ከካሜራ ውጭ የሚያደርግንበት ምክንያት ነገሩ እንዲፈታ ካለን ፍላጎት የተነሳ ቪዲዮ አልቀረጽንም። ለምን መሰላችሁ? ነገሮች ሁሉ ጊዜ ሁሉም ነገር ሶሻል ሚዲያ ላይ አይወጣም። ሁሉንም ነገር ባወጣን ቁጥር ነገሮች ይበለሻሻሉ። እናንተም አንዳንድ ሰዎችም የሚሰጡት ኮሜንት አለ ምናምን እሱ ነገር ሲበዛ ምናምን ብዙ ነገሮች ያበላሻሉ። ስለዚህ ከካሜራ ውጭ ነው ያደረግነው ያንን ነገር ልከን ከካሜራ ውጭ ነገሮች በተስተካከለ መልኩ እንዲሄዱ ምናምን ያለውን ነገር ደግሞ ከመጀመሪያ እስከ መጨረሻ የእሷንም ሀሳብ ሰምቶ ያው የተወሰነ ነገር ብሏል ማለት ነው። እንግዲህ ሁሉንም ነገር ብሏት አስረድታው ምን ብሎ መክሯት ምናምን ነገር እንግዲህ ውብዬ የላክነውን ሽማግሌ በሉት እንግዲህ ያው በእኛና በሱ የምትተዋወቅ ጓደኛችንም ቢሆንም ሽማግሌ መልሳብናለች እና እኛ እስካሁን ድረስ እየሞከርን ያለ ነው። እሱ እንዳለው እንግዲህ ሁሉም ነገር ካሜራ ላይ የሚወጣ ነገር አይደለም። ካሜራ ላይ ያወጣን ባለ ሰዓት ብዙ ችግር እየተፈጠረ ስለሆነ እሱን ያለ ካሜራ ነበር የላክነው። ነገር ግን መመለሷ ተገቢ አይደለም ብለን እናስባለን። ለነገሩ ትንሽ መጽናኛ የሆነን ደግሞ እናትና አባቷን ላስብበት ብላ ሽምግልናውን ወደ ኋላ ማዘግየቷ ለእኛም ቢሆን ትንሽ ልባችን እንትን እንዲል አድርጎታል፣ ተስፋ እንዳለን አድርጎታል። ስለዚህ ቤተሰቦች አሁንም ድረስ እስቲል እየሞከርን ያለ ነው አለ የምንለውን ነገር ሁሉ እየሞከርን ያለ ነው በእኛ በኩል። ናርዲንም ቢሆን አግኝተናት ነበረና እሷም ደግሞ የእነሱ አንድ ላይ መሆን እንደሚያስደስታት እንደምትፈልግ ነግራናለች። ስለዚህ አሁን ኔክስት የምናደርጋቸውን ነገሮች እንግዲህ ከእናንተ ከቤተሰቦቻችን ጋር እየተነጋገርን የምናደርግ ነገር ይሆናል። እንግዲህ ያው ሁሉም ነገር እንግዲህ እኛ ገብተንበት ሊሆን አይገባም። ምክንያቱም እነዚህ ባለትዳሮች ናቸው። ባለትዳሮች እስከሆኑ ድረስ ደግሞ በሽማግሌ ጉዳዩን እንፍታው እስከተባለ ድረስ ደግሞ መሆን ያለበት ጉዳይ ምንድን ነው? እነሱ ባሉበት፣ እሷም ባለችበት፣ ናሂም ባለበት ሁለቱም ባሉበት እንግዲህ ሽማግሌ ተልኮ እርቅ መውረድን ያለበት። ምክንያቱም ቅድም እንዳለው እሱ እኛ በምንኖር ሰዓት ናርዲ በምትኖር ሰዓት ሁላችንም ጋር ትንሽ ቅሬታ ስላላት ውብዬ ይህንን ነገር ልትቀበል ፈቃደኛ አይደለችም። ስለዚህ ተደጋጋሚ ስህተቶችን ላለመስራት ብለን ነው አሁን ይህንን እርምጃ እየወሰድን ያለው። በተናጠል ሽማግሌና ጓደኛ በመላክ እንዲታረቁ ለመራክ እየሞከርን ያለ ነው እና በትናንትናው ዕለትም አንድ ስልክ ተደውሎልኝ ነበረ። እንግዲህ ይህንን ነገር የተፈጠረውን ነገር እንግዲህ ከእናንተ በፊት ቀድሜ በምነግረው ሰዓት የወሰድነው እርምጃ በጣም ትክክለኛ መሆኑን ግን ለውብዬ ይህንን ነገር እያደረግን መሆኑን አንድ ተስፋ የሚሰጥ ነገር እንደሆነ ነግሮኛል፣ አውርተናል። እናም ከዚህ በኋላ ቤተሰቦች አለ የምትሉትን መፍትሄ እንድትነግሩን እኛም በዚህ ነገር ላይ ያለን ትልቅ አስተዋጽኦ ነበረ። እኛም ያጠፋናቸው ጥፋቶች አሉ። ስለዚህ ለዛ ነው እዚህ ጥግ ድረስ እየሄድን ነገሮችን ለማስተካከል እየሞከርን ያለ ነው። ቤተሰቦቻችን ያው ከመጀመሪያ እስከ መጨረሻ የተፈጠረውን ነገር እናንተ ታውቁታላችሁ። እንዲህ ብለንም ባንነግራችሁ ከካሜራ ውጭ የተካሄደ ነገር የአሁኑ ሽምግልና ብቻ ነው እኛ የላክ ነው። ለእነሱም ቅርብ የሆነ እናንተም ልታውቁት ትችላላችሁ እና ለእነሱም ቅርብ የሆነ ለእኛም ቅርብ የሆነ አንድ በዚሁ ስራ ላይ አንድ የምናውቀው አንድ ቤተሰባችንን ይላክ ነው እና ነገሩን እናንተ ሙሉ ለሙሉ ከመጀመሪያም እስከ መጨረሻ ድረስ ታውቁታላችሁ እና ያው እኛ መጥፎ ነገር አስበን እንዳልሆነ ናሂም እንግዲህ ነግሯቸዋል። እናታችንንም ከዚህ በፊት አምጥተን ነግረናል። ለምን መሰላችሁ? ያው እኛ ዝም ብለን አምጥተን ሚዲያ ላይ እዚህ ጋር መናገራችን ጥፋት ነው። እሱን ውብዬንም ይቅርታ ጠይቀናል፣ ናሂንም ይቅርታ ጠይቀናል።
ያው ካለን ቤተሰባዊነት የልጅቷም ገንዘብ መወሰዱ እሱ በጣም ስሜት ያደርጋል። ቤተሰቦች ያው እናንተ የምትረዱት ነው። ናርዲም በጣም የምንወድሽ በጣም የምናከብርሽ እህታችን ለነገሩ ያለሽን ነገር አሁን ስናይ በጣም በቃ ውስጣችን በጣም እንትን ይላል፣ በቃ ይረበሻል። አሁን ላይ ያላት ነገር ገብቷታል። በአንድ ጊዜ ነው የገባት። ነገሩን በደንብ ስታስብበት ቆይታ ነገሩን በደንብ አወራንባት። እንግዲህ እናታችንም እንግዲህ ነገሩን ለማስተካከል ካላት ፍላጎት የተነሳ ያደረገችውን ነገር ቤተሰቦች አይታቸዋል። ያው ነገሩ በትልቅ ሰው መያዝ ስላለበት ነበር ይህንን ነገር እኛም ተጥግ ድረስ እየጣርን የነበረው። ግን አሁን የምንነግራችሁ ነገር ሙሉ ለሙሉ ከዚህ ነገር መውጣት አንፈልግም። ነገሩ በደንብ መስተካከል እስካለበት ድረስ እኛ ኢንፐርሰንም ሂደን በአካልም ሂደን ይቅርታም ጠይቀናታል። ግን በአካል ሂደን ነገሩን ከዚህ በኋላ ግን ማክረር ስለማንፈልግ ያው በመሀል ሽማግሌዎች ትልቅ ሰዎች እየገቡ ባለፈው ናሂ ያደረገውም ነገር በጣም ትክክል ነው። የእሷን እናትና አባት ከቢሾፍቱ ድረስ አምጥቶ በጣም ትልቅ ስራ ነው የሰራው። ይቅርታ ጠይቋል። እሷም እንግዲህ እኛ ስንሄድና እናትና አባቷ ሲመጡ ሁሉ አይደለም። በጣም ለእናትና ለአባቷ ለትልልቅ ሰዎች ያላት አክብሮት በጣም የሚደነቅ ነው እና የሰጠችው መልስ ያው አመርቂ ነው። ለምን በአንድ ጊዜ ነገሮች ይፈታሉ ብለን አናስብም እኛም እናንተም። ያው የሽምግልና ሂደት እንግዲህ ከኛ በላይ እናንተ በደንብ ታውቃላችሁ ቤተሰቦቻችን። እና ነገሩን በሰላም ለመፍታት እያደረገች ያለው ጥረት በጣም ትልቅ ነው። ውብዬ በጣም ነው የምናከብርሽ። ነገሩን በዚህ ልክ እንግዲህ ጠንከር ብለሽበት ነገሩን እያየሽው ስለሆነ እያጤንሽው ስለሆነ ደግሞ በእሷ በኩልም ፍላጎት አለ። ለምን ነገሩን ለመፍታት ፍላጎት አለ። ነገሩ እንዲበለሻሽ አትፈልግም እሷና በጣም ደስተኛ ነን በዚህ ባደረግሽው ነገር። ሽማግሌዎችን አክብረሽ በመቀበልሽ በጣም እናመሰግንሻለን። ያው ከዚህ በኋላም ነገሮችን በተስተካከለ መንገድ ረጋ ባለ መንፈስ እያየሽ ነገሮችን ብታስኬጂ እኛ ደስ ይለናል። ለምን እዚህ ነገር ውስጥ ዋና አስተዋጽኦ እንዳደረጉት ሰዎች ስናየው ያንቺ መረጋጋትና ያንቺ ወደ ሰላም ትንሽ መቅረብ በጣም እኛን አስደስቶናል። እና ደግሞ በጣም ከባዱ ነገር ምንድነው ናሂ አሁን ያለበት ሁኔታ ነው። ናሂ ያለበት ሁኔታ እንግዲህ ያው ከልጁና ከባለቤቱ ተነጥሎ ለብቻው እየኖረ ነው ያለው። ስለዚህ ይሄ ነገር ደግሞ ለናሂ በጣም አላስፈላጊ ነገር ነው። ምክንያቱም ከቤተሰቦቹ ጋር ሲኖር የነበረ ሰው እንግዲህ ተነጥሎ ከሷ መኖሩ በዚህ ሰዓት በጣም አስጊ ሁኔታ ነው ማለት ነው ቤተሰቦቻችን። ስለዚህ በተቻለሽ መጠን ውብዬ ያለውን ነገር በወደ ሰፊነት በአዛኝነት በይቅር ባይነት ነገሮችን ተመልክተሽ ናሂ አሁን ካለበት ነገር እንድታወጭ ነው ጥያቄያችን። ባይዞ መሬት ነው እየተኛ ያለው ናሂ። በዚህ አጋጣሚ ቤተሰቦች ያው አንድ ፍራሽ ነው ላይ እየተኛ ያለው። ከቤቱ ወጥቶ ሂዶ አንድ ፍራሽ ላይ ነው እየተኛ ያለው እና ይሄን ነገር እንዲሆን ስለማንፈልግ ነው ከነገሩ ላይ በደንብ አስተዋጽኦ እያደረግንበት ያለነው ጉዳይ ምንድን ነው። ይሄ ነገር እንዲሆን አንፈልግም። እሱም ወደ ሞቀ ቤቱ ወደ ሞቀ ትዳሩ ወደ ልጆቹ ወደ ልጁ እንዲመለስ እንፈልጋለን እና ውብዬ ልብሽን በደንብ አራሪ፣ ነገሩን በጣም በሰከነ መንፈስ እንድታየው እንፈልጋለን እና በቃ ልብሽን አራሪለት፣ እዘኝለት። እስካሁን ያሳለፋችሁትን ነገር በማየት መቼም እኛ አሁን ነው የምናውቃችሁ እና እኛ ሳናቀው ደግሞ ያሳለፋችሁት ብዙ በቃ ችግር ይኖራል እና ያን ነገሮች ያሳለፋችሁትን ብዙ መንገዶች አይተሽ ልብሽ እንድታራሪ ሽማግሌዎቹንም አክብረሽ ስለመለሽ ከዚህ በኋላም ነገሩን ለመስተካከል ሽማግሌዎችም ሲመጡ ለእኛም ባይዘዌ ለእኛም ለእኛ ለሄደው ጓደኛቸው በመካከላችን ላለውም አንድ ያው ሽማግሌ ነው የሚባለው እንደዛ እንኳን አክብራን የመለሰችው አይደል። በቃ በጣም ያሳየችው ሪስፔክት ምናምን መጥቶ ሲነግረን በቃ ማለት መልሳለች ማለት ላስብበት ነው ያለችው። በቃ እያሰብኩበት ነው። አንተ መምጣትህ በጣም የሚደነቅ ነገር ነው። በጣም ትልቅ ነገር ነው። በባህላችን ሽማግሌዎች አልፈልግም ተብለው አይሄዱም። ላስብበት፣ ነገሩን ለማስተካከል ያለኝ ፍላጎት በጣም ከፍተኛ ነው ምናምን ብላ ነገሩን ለማስተካከል ያሳየችው በጣም የሄደችበት ርቀት በጣም የሚደነቀው ይሄ ኢትዮጵያዊ ባህላችን ነው። በጣም ሊበረታታ የሚገባው ባህላችን ነው። ቤተሰቦች በጣም ትልቅ ነገር ነው እያረግሽው። በጣም እናመሰግናለን። እኛም የላክነውን እንዲሁም ምሳ ሁላ ጋብዛው በጣም በቃ አውርተው ቁጭ ብለው በቃ ብዙ ነገር ነው ያወሩትና ነገሩ ላይ ያው ቤተሰቦች በጣም እናመሰግናለን ብዬ ሰዎቻችን። እናም ደግሞ ስቲል እኛም እየሞከርን ነው ያለ ነው። እንግዲህ እኛ እንዳልናችሁ ራሳችንን ከዚህ ነገር ወጣ አድርገን በሌሎች ሰዎች እርቁ እንዲፈጸም ፍላጎት አለን። እንዳላችሁ ብዙ ችግሮች እየተፈጠሩ ስለሆነ ስለዚህ ከዚህ በኋላም እኛ በአቅማችን የምናደርጋቸው ነገሮች አሉ። ከናሂ ጋርም እየተደዋወልን ያለ ነው። ስለዚህ እግዚአብሔር እንግዲህ እንዲረዳን ሁላችሁም ጸሎት አድርጉልን።
እንግዲህ እየሞከርን ያለነው እየጣረን ያለነው። ስለዚህ ሁሌም የእናንተ ሰፖርት ስለሚያስፈልገን ይሄ ቪዲዮ እንግዲህ ለሁሪም ጋር እንዲደርስ ሁላችሁም ሼርና ላይክ አድርጉት ቤተሰቦቻችን። እንግዲህ በሚቀጥለው ትልቅ ነገር ሞክረን ጥሩ ተስፋ እናያለን ብለን እናስባለን። ያው የሚቀጥሉት ቀኖች ሰላም ነገር የምትሰሙበት ያለውን ነገር ተስተካክሎ ደግሞ ሁላችንም የመጨረሻዋን ሳቅ አብረን የምንስቅበት ጊዜ እንደሚያደርግልን ተስፋ እናደርጋለን። ቤተሰቦች ያው በውጭ ሀገር ያላችሁ እህት ወንድሞቻችን፣ በአረብ ሀገር ያላችሁ እህቶቻችን ሁላችሁም እንግዲህ ሁላችሁም በጸሎታችሁ እያገዛችሁ ላይ ያላችሁት ይሄ ነገር እስከተፈጠረበት እስከ መጨረሻዋ ጊዜ ድረስ በጣም እየተነጋገርን እየነገራችሁን ሀሳብ እየሰጣችሁን እየደወላችሁልን ነገሩን በደንብ ማስተካከል አለባችሁ በጣም እኛንም እያገዛችሁን በሀሳብ ላይ ሀሳብ እየጨመራችሁ ሀፕን እስካረገበት ጊዜ ድረስ እየደወላችሁልን ያላችሁ እኔ ቃላት ያጥረኛል። ቤተሰቦች እንደ የእናንተን ቤተሰባዊነት በቃ ማጣት አልፈልግም። እኔ በበኩሌ በጣም ነው ሰፖርት እያረጋችሁን እያገዛችሁን ያላችሁት እና ቤተሰቦች እገዛችሁ፣ ሀሳባችሁ፣ ጸሎታችሁ አይለየን። ያው የእናንተ ሀሳብ ነው እዚህ ድረስ ያደረሰን እስካሁን እስከቆምንበት ሰዓት ድረስ ያደረሰንና ቤተሰቦች በጣም እናመሰግናለን። ነገሩ ተፈቶ ደግሞ ነገ አብረን ደስተኛ ሁነን ቪዲዮቻችንን የምንቀጥልበት ሌሎች ደስተኛ የሚያደርጉንም ነገሮች የምንሰራበት ጊዜ እስከሚመጣ ድረስ ያው የእናንተ ሀሳብ ጸሎት ከኛ ይለየን። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። በቀጣይ እንግዲህ ያሉትን ነገሮች በደንብ እናሳውቃቸው ይሆናል። መልካም ጊዜ ይሆንላችሁ። እስከ ኔክስት እንግዲህ እስከምንገናኝ መልካም ጊዜ እንላለን። ባባይ